ዛሬ ላውራሽ የፈለኩት አንደኛ አብርሃምን የምትፈልጊው ከሆነ እኔ ከህይወታችሁ ውልቅ ብዬ ልውጣላችሁ። ቢያንስ ራሴን አጠንክሬ ልኖር። ግን አለው የለውም እያልሽ አንቺ እንደማትፈልጊው እያሳየሽኝ አንቺ እንትን እንደምትይው እያሳየሽኝ እዚች ጋር ነገ የኔ ይሆናል የሚል ተስፋ እየኖረኝ ነው። ገባሽ? አሁንም ለሱ ያለኝ ፍቅር እየጨመረ ያለው ማለት ነው። ስለዚህ ቢያንስ እንደ ሴት ልጅ አንድ ነገር ተረጅኝና እንደምትፈልጊው ከሆነ ምንም ችግር የለውም። ምክንያቱም ኦሬዲ አልፈልገውም የሚያስብል አይነት ባውንደሪ አይደለም እየሰጠሽው ያለሽው አይደል? በጣም እውነት ግን አንቺ አሁን እኔ አልፈልግም እና ፈልጋለሁ ብዬ ብለሽ ልትተይው ነው የመጣሽው ነገር በደንብ ተዋዋለሁ። ህይወቴ ላይ በደንብ አድርጌ በቃ መስመሬን ጥግ ድረስ ደርሼ ነው። ምክንያቱም ደግሞ ሴት ልጅ ነኝ። ብዙ ነገር መስዋዕትነት ከፍዬለታለሁ ለሱ ስላፈቀርኩትና ስላፈቀርኩት ብቻ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ ተመልሰን መተናል ወደ እናንተ። ትንሽ ጉንፋን ይዞኛልና ድምጼ ከተቀየረባችሁ ማናት እንዳትሉኝ። ያው ዛሬ ተመልሼ ስመጣ ይሄን ሰሞን እየተፈጠረ ያለውን ነገር አይታችኋል እና ደግሞ ያው የሩታንም የአብርሃምንም ሁኔታ አይታችኋልና ዛሬ አንድ ሀሳብ ይዤ ነው የመጣሁት። ወደዚህ ስመጣ ያው ማለት ጭቅጭቅ ምናምን ይሄ ንትርክ አሽሙር ምናምን የሚባለው ነገር በጣም አስጠልቶኛል። በጣም ከምላችሁ በላይ ማለት ነው። ከምላችሁ በላይ በጣም ጫና በዝቶብኛልና ዛሬ ግን ወደዚህ ስመጣ ቢያንስ አንዳንድ ጊዜ መልስ ይሆነኛል ብዬ የማስበውን ነገር ነው ወደ እናንተ ይዤ መጣሁላችሁ ማለት ነው። ያ ደግሞ ምንድነው ሩታ ጋር ደውዬላታለሁ። ምን አይነት ስሜት የተሰማኝ ነው መሰላችሁ? ይሄን ሰሞን ነገር የሆነ ነገር ካስተዋላችሁ ምናልባት ከዚህ በፊት ምናልባት ሩታ አብርሃምን እንደማትፈልገው ምናምን ነበር አክት እያደረገች የነበረችውና አሁን ደግሞ ብቻ ይሄን ሰሞን የመፈለግ ነገር እያየውባት ነው። ምናልባት አላቅም ለ2 ደቂቃ ለ3 ደቂቃ ወይም ደግሞ ከዛ በላይ ባላለፈ ደቂቃ አብርሃምን አግኝቼው ስለምወጣ ከሷ ጋር ምን እንዳሳለፉ እያየው ያለሁትም እኔ በቪዲዮ ነውና የሆነ የፍላጎት ነገር የሆነ የመግደርደር ነገር እያየውባት ነው እሷ ላይ ማለት ነው። ስለዚህ እኔ በቃ ማለት ጉዳት ይበቃኛል ብዬ ነው ማስበው። አንዳንድ ጊዜ ለምናፈቅረው ሰው ብዙ መስዋዕትነት እንከፍላለን። እኔ እንደማይፈልገኝ ወይም ደግሞ እኔ ጋር ትንሽ አለው ብሎ ደግሞ እንደገና ተመልሶ ሩታ ጋር እንደዚህ አይነት ነገሮችን ሲያደርግ ነገሮችን ቁጭ ብዬ ማላስብ አይነት ሰው አይደለሁም። ግን ደግሞ መስዋዕትነት መልእክትሽ በደንብ ደርሶናል ሄርሜላ፣ መልእክትሽ በጣም ሀሳብሽ ደስ ይላል። ምክንያቱም እኔ ደመቁን እንደተጫወተባት አብርሃም እኔ ላይ መጫወት የለበትም እያልሽ ነው አንቺ ያለሽው። በጣም ጥሩ። ይህን ሀሳብ ራሱ ማንሳትሽ በጣም ድንቅ ሴት፣ የምትደነቅ ጀግና ሴት ነሽና ብዙዎች እንደሌላ ነገር ሊያዩት ይችላሉ። በትክክለኝነት ነው በእርግጠኝነት ያነሳሽው ነገር ሰው ሊያስብበት የሚገባውን ነገር ነው ያነሳሽው። ስለዚህ ትክክል ነሽ ብዬ ነው የማስበው። ምክንያቱም አዎ አንዴ ከዚህ አንዴ ከዛ የሚል ከሆነ አብርሃም ራሱን አስተካክሎ ራሱን ጠቅሎ ከአንቺ ጋር ከሆነ አህለን ውስጥ አህለን እንቀበለዋለን። ወላኪን ግን እኔ ከእሷ ጋር አንዴ ከኔ አንዴ ከእሷ ጋር የሚል ከሆነ ከበጣ ገቢም አላደርሰውም ነው እያልሻለሹ። በትክክል ወለም ዘለብ። ግን በእርግጠኝነት በዛሬው እንግዲህ በነገ እንግዲህ በእርግጠኝነት በዛሬው ቪዲዮ እንግዲህ ምናልባት በሚለቁት ቪዲዮ አልፈልጋትም ደመቁን እንደሚል እርግጠኛ ነኝ። ቁጥር አንድ ማለት ነው አልፈልጋትም ብሎ መገላገል አለበት አብርሃም። እሱም ደግሞ ምኞቴ ነው እንደሚልም ደግሞ ተስፋ አለኝ ድንገራችሁ ማለት ነው። ስለዚህ ደመቁ ለአብርሃም አታስፈልገው። ገባችሁ? እሷ ግን በቃ የምታረገው ነገር የምታረገው አክት ምናምን እንዴ ተስፋ ወይ ከደ እሸቴ ወይ ከደ ዳስፈሮ ቲማቲም ወይ ከደ ባባዬ ለቃሚ ቲማቲሙ ለቃሚ የት ሄደ? ይምጣ። አንገቱን ታነቀ፣ በጥፊ ተባለ። ዩቱብም አልተከፈተለትም፣ ገንዘቡም አልተከፈለም። እንዴ እንትኑን ከረበውን አስሮታ ችታች አድርሶ ጉልበቱ ማስቲካ ሲበላ ይሻደ። ይሄ ነው እንግዲህ የደመቁ ባል። 4 ነጥብ እኮ አብርሃም እኮ ነጥር ሲል እኮ ይበልጠዋል እኮ። ቁጥር 1 መኪና እኮ የገዛው አብርሃም ታደሰ ነበር ጉታጀራው ውስጥ እኮ ሚናቅ ነው እንዴ። ስለዚህ ደመቁ አንዳንድ ጊዜ ደግሞ በሁለተኛ ደረጃ ያደረግሽው መነጽር ብሊስ እንደው ሰው ይንቀኛል ብለሽ ራስሽን ጠይቂ። በፀሐይ በዳመነ የሚደረግ መነጽር አይደለም ይሄ።
ኢትዮጵያ ውስጥ ዳመና ነው። አሊያም ደግሞ አሁን ላይ የፀሐይ መነጽር የሚደረገው ይሄ የሆነ እንትን አለ፣ የሆነ እንደ ቀይ ያለ መነጽር አለ። እሱን ተጠቀሚ፣ እሱን ተጠቀሚ። ኧረ ተይ። በባለፈው ጉትቻ ከላይ የሚደረገውን ጉትቻ ከላይ ከጫፍ ጆሮቹ ላይ ጫፍ የሚደረገውን ከታች አድርገሽ መጣሽ። እኔ በጣም ነው ያፈርኩት። ወላሂ ነው የምላችሁ፣ ወላሂ ብዬ ነው የምነግራችሁ። በጣም ነው ያፈርኩት። ሴት ልጅ ሆነሽ እንዴት ማገገጥ ይጠፋሻል? ከላይ የሚደረገውን ጉትቻ ከታች አድርገሽ መጣሽ። ሁሉ ልጆች ብዙ ጊዜ ይዋቡበታል እሱን ጉትቻ። ከላይ አድርገሽ ስትመጪ በጣም አፈርኩኝ። አሁን ደግሞ ይሄንን መነጽር ለብሰሽ የምትመጪ ማን ነው ይሄ? አንቺዬ በነገራችን ላይ የዛሬ 8 ዓመት የዛሬ 9 ዓመት ጥለነዋል ይሄ መነጽር እና በፀሐይ የሚደረግ መነጽር ሌላ መነጽር ነው፣ ተጠቀሚ። አሁን ላይ ደግሞ አዳዲስ ፋሽኖች መጥተዋል። ምናልባት የማይልኩልሽ ከሆነ ደግሞ ለእኛ አድራሻሽን ስጭን፣ አሊያም ደግሞ የሚያመጡልሽ ሰው ደግሞ ካገኘን ከዚህ የመነጽር ማት እንልክልሻለን። በቃ አድርገን እውነቴን ነው የምነግርሽ፣ በካርቶን አድርገን የመነጽር አይነት የሰዓት አይነት እንልክልሻለን። አንቺ የ5 ብር የ6 ብር ልብስ ለብሰሽ እዚህ መጠሽ ትሞዳሞጃለሽ እንዴ? ደመቁ የ2 ብር ልብስ ለብሰሽ መጠሽ እዚህ ትሞዳሞጃለሽ እንዴ? ሸኔን እኮ ጫውና በርበሬ እኮ ነው መሸጥ የቀረው እንጂ እኮ ልብስ ቀሚሶች እኮ ጊሽጥ እኮ ነው። ታውቂያለሽ ይሄንን። ስለዚህ እዚህ እየመጣሽ አትጨማለቂ። መነጽሩ አይመጽንም። በዚህ አጋጣሚ የውጭ ዓለሙ ሰው ይንቀኛል ብለሽ ወቄ። እንደ ድልቅቅ ብሎ እኮ የሚኖር ሰው አለ እኮ ሰርቶ ላቡን ጠብ አድርጎ። እንዳንቺ አበባ ለምኖ አይደለም፣ እንዳንቺ የዩቱብ ጥሮተኛ ሆኖ አይደለም። ላቡን ጠብ አድርጎ የአረብ ቤት ብትይ በአውሮፓ በካናዳ ያሉ፣ በአሜሪካ ያሉ፣ በሳውዲ አረቢያ ያሉ፣ በጀርመን፣ በጆርዳን፣ ዱባይ፣ ኮይት፣ ኳታር ያሉ ልጆች ቅልጥ ብለው እንዴ እነሙካን አታቸውም እንዴ? እነሙጌ የሚያደርጉት መነጽር፣ የሚያደርጉት ጉትቻ፣ የሚለብሱት ልብስ ምን ሆነሽ ነው አንቺ እንደዚህ የምትቧኪው? መነጽሩ ተደረገ፣ ልብሱ ተለብሶ ተሙቷል። እንደዚህ ፀጉሩ ተጠቅሏል። ይሄ የፈረስ ጭረው ይሄ ቀማላሙ የሞተ ሰው ፀጉር ተለብሷል። ይሄ ነው እንደ ሴትነት? በትትና እያናገሩሽ ነው አይደለም? በትትና በቁም ነገር መመለስ አለብሽ። ቦርኮ ሴተኛ ዳሪ ቆሻሻ። እንዳንቺ ቆሻሻ ሰው አለ?